ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመምለጥ 180 ደረጃ ላይ ተቀመጠች። ኢትዮጵያ በድህነት ከ193 ሀገራት 180ኛ ደረጃ ላይ መቀመጧ ተሰማ። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን ሕዝብ በመያዝ መሆኑን ሪፖርት ጋዜጣ ዘግቧል። ከሁለት ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ የኢኮኖሚ ማደግ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው፣ እንደዚህ ቀደሙ ያለ ቁጥር እድገት አይደለም። የኢትዮጵያ ያሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቃል ማለታቸው አይዘነጋም። በተባበሩት መንግስታት የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል ልማትና ኢኮኖሚ እድገት እያስመዘገበች ቢሆንም በ2030 የብልጽግና ተምሳሌት ለመሆን ብትቀድምም ዓለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና የአየር ንብረት ቀውስ ሳቢያ እቅዱ እንደታሰበው አልሄደም ማለቱን ዘገባው ጠቅሷል። ከእነዚህ ችግሮች በተጨማሪም ከአውሮፓውያኑ 2018 ጀምሮ ሀገሪቱ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ፣ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ያስረዳል። የተዘረዘሩት ተግዳሮቶች የህብረት ደህንነት እንዲንሰራፋ፣ የመንግስት አገልግሎት በተገቢው መንገድ እንዳይሰራ አድርጓል መባሉንም ተመልክተናል። ይህ በመሆኑ ዓለም አቀፍ ተቋሙ በመጪዎቹ 5 ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦት እና አገልግሎት $3.3 ቢሊዮን አሊያም ከግማሽ ትሪሊዮን ብር በላይ እንደሚያስፈልገውም አሳውቋል። ይሁን እንጂ ጠቅላይ ሚኒስትር አብይ በፓርላማ ማብራሪያቸው የኢትዮጵያ ኢኮኖሚ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው ብለዋል።